ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ ዛሬ ደግሞ እንዴት ነው የሂሳብ ቁጥሮችን በአማርኛ ፊደላት ምንጽፋቸው እንዴት አድርገን እንጽፋቸዋለን የሚለውን እየላችሁ መጥቻለሁ። አጻጻፋቸውን ቁጥሮችን እንዴት በአማርኛ እንዴት እንደምንጽፍ እየላችሁ መጥቻለሁ። ለምሳሌ እነዚህ የሂሳብ ቁጥሮች 1 2 3 4 5 6 7 8 9 10 እነዚህን ቁጥሮች ደግሞ ምንድነው በአማርኛ ፊደላት ደግሞ እንዴት እንደምንጽፋቸው እናያለን ማለት ነው። ለምሳሌ አንድ ስንል አ ን ድ አ ን ድ አንድ እንላለን ማለት ነው። እሺ ሁ ለ ት ሁለት እሺ ሶ ስ ት ሶስት እሺ አ ራ ት አራት መልካም እሺ አ ም ስ ት አምስት እሺ ስ ድ ስ ት ስድስት እሺ ሰ ባ ት ሰባት እሺ ስ ም ን ት ስምንት እሺ ዘጠኝ አስር በጣም አሪፍ። እሺ ቀጣይ ደግሞ ማለት 11 12 13 14 15 16 17 18 19 20 እሺ እነዚህንም አሁን እንዴት እንደምንጽፋቸው እናያለን ማለት ነው። እሺ አ ስ ራ 10 ይሄ 10 ነው። አሁን ይሄን እንደምታዩት እዚህ 10 አለበት። አሁን ይሄ 10 ከዛ አንድ 11 ይሄው ይሄ 10 ብለን 11 ለማለት እዚህ ላይ 11 እሺ ይሄኛውም 10 የሚለው አሁንም እስከ መጨረሻው 20 እስከሞላ ድረስ 11 የሚለው አይቀርም ማለት ነው። ስለዚህ ይሄም ምን ይላል ማለት ነው 10 ከዛ ይሄኛው ደግሞ 2 12 እሺ ይሄኛው 13 እሺ ቀጣይ 14 እሺ 14 እሺ ቀጣይ 15 እሺ ቀጣይ ደግሞ ይሄው አሁንም እዚህም 10 አለበት ማለት ነው። 20 ሲል ብቻ ነው ይሄው 10 የሚለው የጠፋ 20 ስንል 10 የሚለው ይጠፋል ማለት ነው። ስለዚህ እዚህም 16 እሺ እዚህኛው 17 እሺ እዚህ ደግሞ 18 እሺ 19
እሺ እዚህ ጋር 20 ይኸው እዚህ ላይ ተቀየረ 10 የሚለው 20 በጣም አሪፍ። ቀጣይ ደግሞ ማን አለ? 21 22 23 24 25 26 27 28 29 30 አሁንም እዚህ ጋር ደግሞ ምን የሚላል ማለት ነው 20 የሚላል። ይሄው እዚህም እንደዛው ይሄ 20 የሚለው አሁንም 30 እስከሚሆን ድረስ 20 የሚለው አብሮ ይሄዳል ማለት ነው። ስለዚህ እዚህ ላይ ምን ይላል 21 እሺኛው ይሄ ደግሞ 22 እሺ 23 እሺ 24 እሺ 25 እሺ እዚህም ያው እንደምታዩት 20 አለ። ይኸው 30 ሲል ግን 20 የሚለው ጠፍቷል ማለት ነው። ስለዚህ ምን እንላለን 26 እሺ 27 እሺ 28 29 እሺ 30 ይሄኛው 30 እንላለን ማለት ነው።